ልጅቷ ፍጹም ምንም ከኦሮሞ ጋራ የሚያገናኝ ነገር ሊኖራት አይገባም። ኦሮሞ ልትሆን ትችላለች። የዛ አካባቢ ቤተሰቦቿ እዛ አካባቢ ሊሆኑ ይችላሉ። ግን እየተናገረች ያለችው ታጋዮችን ነው። ያ ጥቃት ነው እያደረገች ያለችው። ትግሉን ነው እየተናገረች ያለችው። ይህ እናንተ ካልገባችሁ ምናልባት ላትከታተሉ ትችላላችሁ። በየቀኑ እሷ የምትናገረውን ነገር በጣም አታክ ነው እያደረገችን ያለችው። እኔ አይ ዶንት ኖ ለምን እኔ ስለሷ እዚህ ጋር የሚከላከል ሰው ግን አይ ዶንት ኖ ምን አይነት ግንኙነት እንዳላችሁ። እሷን ተው አይደለም መባል ያለበት። ቢቻል በተቻለው አቅም በሙሉ ለሷ መልስ መሰጠት አለበት። በሚናገራት ቋንቋ ይናገራት፣ እውነቱ ይውጣ። ለምንድን ነው የምትከላከሉት? ለሷ መልስ አትስጥ አልተባለም። ያ ቤተሰቦቿ መተናገር ማንነቷ ወጣት ካለበት ማንነቷ የነበረው ነገር አለ አላደርገውም ብለዋል። በቃ ማንን ለምንድን ነው ምን አገባችሁ? ለምን ይውጣ? ወጣት ካለበት ይውጣ። ለልጁ ካለን ቦታ አንጻር ነው። ለልጁም ካለን ቦታ ምንም እንደዚህ ብሎ ነገር የለም። ምንም ቦታ ምንም ሰጠው ነገር የለም። የዘቀጠ እንትን ውስጥ መግባት የለበትም። አግሬሲቭ ጀመረችው ሌላው ፋሚሊ መስጠት ይሄ ጥሩ ዲስከስ ነው። እዚህ ጋር ቆሞ ስላያችሁት ምናምን እንጂ ልጁ መከራና በሚበላበት ሰዓት አንተም አልነበርክም። አንተም ማናችሁም አልነበራችሁም። ኦኬ። በጣም ነው የምትሰድበው፣ በጣም ነው የምትናገረው፣ ማንነትን ነው የምትገፋው። የእሷ ማንነት የእኛም ቤተሰቦች የእሱን ቤተሰቦች አባት እናቱን ስትናገር እሱ የእሷን አባት እናት ደግሞ በስድብ ሳይሆን ማንነቷ መውጣት ካለበት ይውጣ። አይ እሱ የእሷ ፋሚሊ ሊሆን ይችላል። በላይ ተሳዳቢ ያለ እንደ ኦሮሞ ስታብጠረጥሪ ስትሰድቢ ያለ መሰደብ ካለባት መሰደብ እንዳንቺ ያለውን አጠረጥረዋለሁ። እንዳንቺ ያለውን ይቅርታ አንዴ ጂጂ አንቺን ከመናገር በጣም አንዴ እንደናንተ ያለውን ገበት በራሴ ከፍቼ ነው የማናገራችሁ። እናንተ አይምላችሁ እንደናንተ ያለው አንድ ወደኋላ ያስቀረኝ ከኔ ጋር ምንም እናንተ ይሄ የእሷን አይነት ቤቶች ሲሆን እኔ ነገርኩሽ እኮ ከአንድ በላይ ከሆናችሁ እናንተ ነው የምላችሁ። እንደናንተ ያለ ሶሻል ሚዲያ ላይ አንድ ባንድ ይወላችሁ ከቤተሰብ አንዴ ጂጂ ከቤተሰብ ሶሻል ሚዲያ ላይ ይሄንን ሁላ አመት እሷ ስትናገር ዝም ብለው አሁን እዚህ ጋራ ማነው ስሙ ከላይ ያለው እሷን ተዋት። ቤት እሷ የምትናገረውን ነገር እናንተ ታውቃላችሁ ወይ? ምን እያደረገች ነው ያለችው እቺ ልጅ? ከናንተ ሶሻል ሚዲያ ላይ ያሉ ኦሮሞ ስም ሆነው ቤተሰብ ከነካች የሱን ነክታለች። አልሰማም ከሆነ ስላልሰማው ነው። ሶሪ ናይ በእውነት ልንገር፣ በጣም ባስቀኛ ነው። እኔ እሱን ስለማውቀው እንዳልሽው ቅድም እሱ ትልቅ ፖለቲከኛ ነው። በመረጃም ደረጃ ከሷ በላይ ሊኖረው ይችላል ማለት እሷ ስለተያዘች በላይ እሱ ሊኖረው ይችላል። ነገር ግን አባቱ እንደዚህ ካለች የእሷም ደግሞ አባትና እናት ማን እንደሆነ መውጣት ካለበት ይውጣ። ምንም ደግሞ የተናገራት ነገር የለም። ስለ እውነት ከሆነ ቡርቃ እንዳልከው ትልቅ ነው ካልክ ትልቅ ነው። ሁላችንም የምናውቀው ልጅ ነው። እሱን መናገር ማለት በጣም ነው የሚከብደው። እኔ ለነዚህ አስ እሰጣችኋለሁ፣ ለእናንተ እታች መልስ እሰጣችኋለሁ። እኔ እና እናንተ እንገናኛለን። እግዚአብሔር ምስክሬ ነው። ኦሮሞ ትላላችሁ እንደ እናንተ ኦሮሞ ባለፈበትና የኦሮሞ ባህል ባለበትም የሌላችሁ ከሞን yes አሁን አንዴ ሚውት አድርጉልኝና ከዛ በኋላ አንዴ ንጉስ እመጣለሁ። አንዴ እኔ በጣም ማለት ፐርሰናል እኔ ላይ ለሚደርሱ ነገሮች ማለት ነው ቅንጣት ታክል በሶሻል ሚዲያ ዶጭ አይልብኝም። ለምን እንደሆነ ታውቃላችሁ? የሶሻል ሚዲያ ስድብ፣ የሶሻል ሚዲያ አጀንዳ መሆን፣ ሶሻል ሚዲያ ላይ ስለኔ መወራት እኔን ምንም ያክል የሚጎዳኝ ነገር የለም። ምንም ያክል የሚጎዳኝ ነገር የለም የምለው ለምን መሰላችሁ? ከዛ በላይ ያለፍኳቸው ነገሮች እኔን ጠንካራ አድርገውኛል። ኦሮሞ ምን ይላል መሰላችሁ? ነምኒ ኢቢዳ አርጌ ቤኩ አራዳን ይሪፈቱ፣ ወይም ይሄ እሳትን አልፎ የመጣ ሰው ማለት ነው። እኔ በጪስ የሆነ ነገር ስለተፈጠረ የሚፈራበት ምንም አይነት እኔ ነገርኳችሁ። በጣም ምንም ነገር ስለኔ ቢወራ ዶጭ ማይልብኝ ሰው ነኝ። ነገር ግን በጣም ስስ ነገሬ ምን እንደሆነ ታውቃላችሁ? በኦሮሞ ነፃነት ስም የሚታገሉ ታጋዮችን የሚያሳንስ ሰው፣ የኦሮሞን ህዝብ እንደ ኦሮሞ የሚናገር ሰው፣ እነዚህ ሰዎችን መታገስ አልችልም። ለምንድን ነው መታገስ የማልችለው? የኦሮሞ ነፃነት ሰራዊት ቢበላ ቢያገኝ በልቶ ቢያጣ ጾሙን አድሮ
ደሙን አጥንቱን ከፍሎ ህይወቱን ሰውቶ ለነጻነት የሚታገል ሰራዊት እንጂ የሞቀ ቤትና የሞቀ ኑሮ ውስጥ ሆኖ ዛሬ በፀጉሩ በቁመናው በመልኩ የሚያሾፍበት ሰራዊት አይደለም። ያንን እኔ ስናገር ለምን እንደምናገር ታውቃላችሁ? ትግል ምን ያክል ዋጋ እንደሚያስከፍል በራሴ ስለማውቀው ነው። አይደለም መሳሪያን የሚያክል ነገር ማንሳት በሐሳብ ይሄ መንግስት ልክ አይደለም ማለት ምን ያክል ዋጋ እንደሚያስከፍል ስለማውቀው ነው። እንደዛ ዋጋ የሚከፍሉ ሰዎች የሚያንሰፈስፉኝ እነሱን ሲናገሯቸው ከስጋዬ ላይ የተቆረጠ የሚመስለኝ ከደሜ የተቀዳ ከአጥንቴ የተሰበሩ የሚመስለኝ ዋጋ መክፈል ምን እንደሆነ ስለሚያውቁ ነው። እነዚህ ፍለፊታቸው ብትረሸኑላቸው ለኔ ብለህ ነው የማይሉ ሆድ እንጂ ጭንቅላት የሌላቸው ሆዳቸው ከሞላ ጭንቅላታቸው ማሰብ የማይችሉ ፈርሳሞች እየተነሱ ብድግ ብለው ምክንያት እየፈለጉ የኦሮሞ ነጻነት ሰራዊት ሲሰድቡ ማለት ነው ያመኛል፣ በጣም ያመኛል። አይደለም የኦሮሞ ነጻነት ሰራዊት የትኛውም ዓለም ላይ ያለ ለነጻነት ለእኩልነት ለፍትህ የሚታገል አካል ዋጋ ነው በራሱ በቤተሰቡ በአካባቢው እየከፈለ ያለው። መማር እየቻለ ሳይማር ትምህርቱን አቋርጦ መስራት እየቻለ ስራውን ሳይሰራ ቤተሰቡን አስርቦ እናት አባት እያለው ልጅ ሚስት እያለው ትዳር እያለው ነጻነት ይቀድማል። የማህበረሰብ የህዝብ ነጻነት ብሎ እንዳንቺ ሀገር ቤት በሚቀመጥ ካድሬ በወር $5000 እየተሰፈረለት አይደለም። እኔን መናገር ካለብሽ ፎቶ ያለሽ ማንንም የማልፈራ በፎቶ በቪዲዮ የምወጣ ሰው ነኝ። ቁጭ አርገሽ ስለኔ ቪዲዮ ብታወሪ አያመኝም። አንቺ ተናግረሽ ከኔ ኪሎ የሚቀንስ እኔ ኪሎ ላይ የሚጨምር ስንዝር ቅንጣት ታክል የለም። የምትናገሪያቸው ታጋዮች ግን ህይወት ነው የሚገብሩት። ዛሬ አንቺ ወንበር ላይ ቁጭ ብለሽ ላይቭሽን ከፍተሽ ስትናገሪ በቁጥር የማልገልጸው የነጻነት ታጋይ ህይወቱን እየሰዋ ነው። ያ ህይወቱ ለኔ እንደተከፈለ አምናለሁ። ትላንት ለኔ ማንም ሰው ዋጋ ክፈልልኝ ሳይለኝ ዋጋ መክፈል ምን እንደሆነ አውቀዋለሁ። እኔ ዛሬ አብይ ስልጣን ሲመጣ አይደለም ኦሮሞነቴን ያወቅኩት ለኦሮሞ መናገር የጀመርኩት። ዛሬ ለኦሮሞ መናገር ወይም ኦሮሞ መሆን የሚያስወድስ ወይንም ተከታይ በሚያስገኝበት ሰዓት አይደለም፣ የሚያሰድብ የሚያስነቅፍበት ሰዓት ላይ ዋጋ የሚያስከፍል የሚያሳስር የሚያስረሽንበት ሰዓት ላይ ነው ራሴን አውቄ ለራሴ ስናገር የነበረው። ያን ያሳወቀኝ ትግል ነው። ትግልን ያሳወቀኝ ታጋይ ነው። ያንን ታጋይ ዛሬ ማንም ቂጣ በቀደደው አፉ እንዲናገረው እድል አልሰጥም። በነገራችን ላይ በማውራትም ቢሆን ሰውን በማባላትም ቢሆን አጀንዳ መስጠትም ቢሆን ሶሻል ሚዲያ መጠቀምንም ቢሆን እመኝን ካንቺ 10 እጥፍ ይሻላል። ቢኮዝ የተማርኩ ነኝ። ቢኮዝ የሚሄድባቸው መንገዶች እንዴትና ለምን መሄድ እንዳለብኝ ጠንቅቄ የማቅ ሰው ነኝ። ለዛ ነው መናገር ያለብኝ ነጥብ ብቻ የምናገረው። ለዛ ነው ማህበረሰብ እንደ ማህበረሰብን የማልናገረው። ለዛ ነው ህዝብን እንደ ህዝብ የማከብረው። ለዛ ነው እናት አባትን የማልሰድበው። እንደፈለኩ በፈለኩ ሰዓት እየተገለባበጥኩ ለማወራው ነገር ጥቅሜን እያሰላው የማወራ ሰው አይደለሁም። እውቅናንም የምፈልግ ሰው አይደለሁም። በእውቅና የማገኘውም ትርፍ የሚመጣም የሚቀርም ነገር የለም። ዛሬ አንቺ ትግሬ ናቸው የምትያቸው የቲፒኤልኤፍ አሽከር ናቸው የምትያቸው የነጻነት ታጋዮች ከአንቺ ከስጋ ወንድም ከተለዩ ያንቺ የስጋ ወንድም ቲፒኤልኤፍ ከሆነ መናገር መጀመሪያ ያለብሽ ከገዛ ወንድምሽ ከአባትሽ ልጅ ነው። ከአባትሽ ልጅ ኦሮሞን ወለጋን እያስቸገረ ያለው ቲፒኤልኤፍ ነው ብለሽ ነው አይደለም ቤት ከፍተሽ የተናገርሽው? የኦሮሞ ነጻነት ሰራዊት ከቲፒኤልኤፍ ጋር ሰራ ብለሽ ነው አይደል የተናገርሽው? ቲፒኤልኤፍ ነው ያልሽው የገዛ ወንድምሽ ነው። በነገራችን ላይ አንቺ ብቻ አይደለሽም ሪከርድ አድራጊ፣ አንቺ ብቻ አይደለሽም ቆርጠሽ ቀጥለሽ ፖስት አድራጊ። ታሪክን እንደ ታሪክ ቁጭ ማደርገው የምትናገሪያቸውን ነገሮች ማለት ነው ከስልክ አልፎ በሚሞሪ በፍላሽ በኮምፒውተር ጭኜ ቁጭ ማደርገው መሰረትሽ ጥንስስሽ አረማመድሽ ምን እንደሆነ ከጀርባሽ ጭምር ያሉት ሰዎች እነማን እንደሆኑ በደንብ ጠንቅቄ ስለማቅ አይደለም ከደህንነት ቢሮ
አይደለም ከጠቅላይ ሚኒስተር ቢሮ ለምን ከዓለም መንግስታት ቢሮ ሰው አይኖርሽ? አንድ ነፍስ ነው ያለኝ፣ እሷም እግዚአብሔር ያተረፈችልኝ። በእግዚአብሔር ተርፋ ዛሬ እንዳወራ እንድመሰክር እንድናገር እድል የተሰጠኝ ሰው ነኝ። አንቺን ፈርቼ አንቺ የምትናገሪውን ነገር ፈርቼ እንደ ሌሎች ሰዎች የአንቺ አጀንዳ መሆን ፈርቼ ምናምን ወደኋላ የምሸማቀቅ ሰው ከመሰልኩሽ እመኝኝ በጣም ጅል ነሽ። በጣም ጠንካራ ቤተሰብ፣ በጣም አቋም ያለው ቤተሰብ፣ በጣም ስርዓትን ከሚያቅ ቤተሰብ የተገኘው በጣም ጠንካራ ሰው ነኝ። በነገራችን ላይ እኔ ራሴን እንዲህ ነኝ እንዲያ ነኝ ብዬ አላወራም። በዓላማ ግን ወደድሽም ጠላሽም የኦሮሞ ነፃነት ማስከበር አለብኝ የሚል ድርጅትን የምደግፍ በጣም ጠንካራ አቋም ያለኝ ለራሴም ለሰዎችም ጥንካሬን ማስተማር የምችል ሰው ነኝ። እንዳንቺ እኔ በህይወቴ ለመጀመሪያ ጊዜ ነው ሰውን አጀንዳ ሳደርግ። ያ ደህንነት ማለት ይገርማችኋል። ከነስም አመጣላችኋለሁ በወር አንዴ ጂጂኮ $5,000 በወር $5,000 ከሚያስገባላት ሰው ጭምር አመጣላችኋለሁ። ገባችሁ አይደለም? የሞቀ አልጋ ላይ ተኝታ አንዴ ይቅርታ፣ አንዴ ነገር ብዬ ልውረድ ማለት ነው። ይቅርታ የወሎ ህፃናት እናቶች ያኔ እዛ ግሩፕ ላይ ብር ከሚያዋጡት ሞዴሬት ከሚያደርጉት ሰው መካከል እሷ አንደኛዋ ነበረችና የወሎ ህፃናት የወሎ ኦሮሞች ያኔ እነ መኮንን ፋኖ ሲገቡ የነ መኮንን ፋኖ አለ አመጣው አሁን ላመጣው ነው እኮ አለ እኮ ከነስልኳ ቁጥሯ ነው እኮ ማመጣላችሁ ከነስልኳ። እኔ ኦሮሞ አይደለም እንደ ሰው እንደ ሴት እንደ እናት ችግር ይለኛል። አመሰግናለሁ። እሱን አምጣው ከቻልክ እሱ ይምጣ። ይሄ ሲሪየስ ነገር ነው። ለታሪክ መቀመጥ ያለበት መተላለፍ ያለበት ለህዝባችን አንድ በአንስ ከተዋጣው ብር ያ እሱ አንቺ ጋርም አለ እኮ ለምንድን ነው እሱ ብቻ አለ? ኖ አይደለም። አውጥቻለሁኝ ሰጥቻለሁ። ማየት የጎደላቸው የኛ ባለስልጣናት የኛ ሀገር ሰዎች ናቸው። በነገራችን ላይ ልጅቷን ከዚህ መንግስት ጋር አታገናኟት። እሷ ሌላ የግል እንትን ያላት እኔ ብዙም የማጣራው ነገር እየመጣ ስለነበረ ነው። በማሌ ራሴ ጉዳይ ሆኖ ነው እንጂ እቺ እዚህ ካለው ራሱ መንግስት ጋር ግንኙነት ከዚህም ስርዓት ጋር ግንኙነት የላትም። መጠርጠር ካለባችሁ ልጅቷ ከሌላ ጋር ነው ግንኙነት ያላት። በነገራችን ላይ ጂጂኮ እኔ ከመንግስት ውጪ ሌላ ነገር የማልጠረጠርበት ምክንያት ምን እንደሆነ ታውቂያለሽ? በደንብ የመንግስት የቅርብ የሆኑ ሰዎች የዚህ ሰው አማካሪዎች ናቸው። በስም ማንሳት የምችላቸው ለዚህ ሰው አጀንዳ ሰጪዎች ናቸው። ገብቶሻል አይደለም? ኦኬ ይሆናል እንዴ? ኧረ ይሆናል ሳይሆን ነው እንጂ በማስረጃ እኮ ነው እኔ የምነግርሽ። በደንብ በማስረጃ ታስፈራራቸዋለች እኮ ታውቃለህ አይደለ? እነሱ ደግሞ እኮ በሌላ በኩል ስታስፈራራቸው በተለይ የሆነ ሰዓት ላይ ሬቻ ላይ የሆነ ሰው ፑሽ አርጋ በዛም ደግሞ የሰማሁት እኔ እንጃ ነው ግራም ኦኬ እኔ አንድ ነገር ልጠይቅሽ ሂጂ። ጃኒ ይቅርታ እንድትጠይቅ የተደረገው በማን ነው? ያ አይ ነው አውቃለሁ። ከዛ ነገር ጀርባ የነበረው ማን ነው? እሷ ከደህንነት ቢሮ ከሷ ውጪ ከደህንነት ቢሮ እዛ ጉዳይ ላይ እጆ የነበረው ማን ነው? ያ ምን ያሳየው የዚህ ነበር ያ አንዴ ቆይ ፎቶዎች አይ ቲንክ ፎልደር እንትን ማለት ስላለብኝ ነው። እና ኤኒዌይስ እኔ አጀንዳዬ ስለኔ ስለ ቤተሰቤ ምናምን አይደለም። በስነ ስርዓት እንድትሰሟት ያደረኩትኝ የሰማችሁት የተናገረችው የኦሮሞ ነጻነት ሰራዊትን ስትናገር ዛሬ የመጀመሪያው አይደለም። ምክንያቷ የነበረው ምን እንደሆነ ታውቃላችሁ? ቤተሰቤ ተሰደበ። አምጥቼ ያሳይሻለሁ። እኔ ደግሞ አክስቷን አምጥቼ ያሳይሻለሁ። እሷ ተገላለች የምትለዋን አክስቷን ወይኔ እኔ እኮ ጠየቅን እኮ እኛ እኮ እዛ ያሉትንም ሰዎች እኮ በምናውቃቸው ሰዎች በሙሉ ፍጹም እንዲያውም እነሱን በሙሉ በማስፈራራት እዛም ያሉትን ደህንነቶችን በሙሉ በማስፈራራት ሴት ይዛባቸው እንደተናገረቻቸው አውጥቼ
ምንድነው አውጥቼ ለጥፈባቸዋለሁ ባለትዳር ሆናችሁ ባለስልጣን ሆናችሁ ብላ እነሱንም እንዳስፈራራቸው እንደምታስፈራራቸው ድረስ ነው የምንሰማው። በምን ኃይል ፎቶ መረጃ አለኝ ብላ ኦኬ እኮ ያ መረጃን እንደዛ እንድትጠቀም ያደረጋት ማን ነው? እኔ ምን እርስ በርሳቸው ነው እነዚህ ምን እዛውም እኮ ያሉት እኮ ለስልጣንና እርስ በርሳቸው ሳይስማሙ አይደለም እንዴ? የአንዱን ሚስጥር እንግዲህ አንዱ ይመስለኛል እዛው ያለ ሰው እዛው ደህንነት ውስጥ ያለው አንዱን ይሰጣጣሉ። እኔ እንደዛ ነው የምለው። ምክንያቱም ልጅቷ የማውጣት እንትን የለባትም። ገባ ፊት ለፊት እንደዚህ እንትን ማለት ኤኒዌይስ እኔ መነሻው እዚህ ላላችሁ ሰዎች እንድትረዱ የፈለኩትኝ መጀመሪያ እንድትረዱ የምፈልገው ነገር ምንድን ነው፣ እንደ ማንኛውም ሰው ቲክቶክ ገባው። ቲክቶክ ላይ የጆን ዳንኤልን ቪዲዮ አየው። አንዳንድ ጥያቄ የሆኑብኝ ነገሮች ነበሩ። ያንን መነጋገር ጀመርን። ጀስት እራሳችን በጓደኝነት ደረጃ ያለን ሰዎች ሞር ደግሞ ኢንቨስቲጌት ማድረግ ካለብን ኢንቨስት ማድረግ ማለት ያንን ነገር ማጣራት ያለብንን ነገሮች ማጣራት አለብኝ ካልኩኝ መብቴ ነው አይደለም? ይሄ ማለት ግዴታ አይደለም ማለት ሰው የተነገረህን ብቻ ተቀበል ወይም አንተ የምትፈልገው እኔ የምፈልገው መንገድ ላይ ብቻ ሄድ ካለኝ ልክ አይደለም አይደለ? መጠየቅ እችላለሁ አይደለ? ለምን ጠየቅ ነው ጥያቄው። ኦኬ አሁን የተገናኛችሁት በዛ ነው? የስ መብትህ እኮ በቃ ያንን እኮ ያን እኔ ማለት ነው። ይኸውልሽ ፈርስት ኦፍ ኦል ገና መጀመሪያ ላይ እንደውም እኔ ቪዲዮዎቹን ብቻ ነው ያየሁት። ቪዲዮዎቹን ብቻ አይቼ እነዛ ቪዲዮዎች ላይ ጥያቄዎችን አነሳው። እሱ የለቀቃቸው ቪዲዮዎች ላይ እነዚህ ነገሮች የት አካባቢ ናቸው? ለምንድን ነው አካባቢው ያልተገለጸው? እንደገና ልብስ ያልቀየሩ ሰው ኦኬ፣ እነዚሁ ታግኝቻቸዋለሁ። ደስ ሲል በነገራችን ላይ ቆይ አንዴ ከተያ እንዳትታይ አረ ችግር አረ ጂጂኮ ይሄ የምታዩት እዚህ ጋራ በፎቶ እንደዚህ ተቀምጠው ያሉ የድጋፉ የሚባለው ይሄ ነው። በግሩፕ በውስጥ ኦሮሞዎች ላይ ፋኖ ፋውንዴሽን ዲኤምኤቭ ይላል። ካያችሁት እቺ እሷ አምጥቻ አሳየ። አሳይ ምንም ይቅርታ የለም። አሳይ አቤት ቆይ አቤት ምን አልከኝ? አንዴ ይቅርታ እንደዛው ያዝልኝ እስኪ ለማረጃ ፈልግ ነው። ኦኬ ይሄው እለጥፍላለሁ። ምን ችግር አለው? ይሄ ይኸውላችሁ ይሄው ዶሪያው ከስር እሷ ደግሞ ከስር ያለችው አራት ይኸውላችሁ እዚህ ጋር ይታያችኋል። ይኸውላችሁ እዚህ ጋር የጻፈችው ምን ይላል? ግን የኦሮሞ ልዩ ኃይልን ይሄን ያህል ማመናችን ትንሽ እያሳሰበኝ ነው ያለችው። ዛት ሚንስ ይሄ ጦርነት ትግራይ ላይ በሚደረግበት ሰዓት ላይ ነውና የኦሮሞ ልዩ ኃይል አንዴ ይሄ ግሩፕ ነው ይኸውላችሁ ይታያችኋል። ዳኒ ፋኖ መቅዲ ቡባ ምናምን ይላል። ከነገር ዛሬ አይደለም የነበረው አጫሉ ከመሞቱ ፕሮፋይሉ ይሄ ነው። በነገራችን ላይ ልጇን ማውጣት አልፈልግም፣ ግን ይሄን ነው ፕሮፋይል ያደረገችው። በደንብ እንድታዩት ማለት ነው። ፕሮፋይል ያደረገችው ፎቶ ይሄ ነው። እኔ ድምጽም አለው ቮይስም እኮ አላት። ይኸውላችሁ ቆይ ይኸውላችሁ እቺ እሷ ናት። ይኸው ልጇ ይሄ ነው። ፕሮፋይል ያደረገችው ልጁን ሸፍነውና በእጅ እሷን ክፈታት። ልጁን ሸፍነው ይኸው በደንብ እያሳየኋችሁ ነው። ይኸው ገባችሁ አይደለም? ስልኳም አስፈላጊ ከሆነ ከነ ስልኳ አወጣላችኋለሁኝ። እኔ የጻፈችውን የተሳደበችውን ጋናም እያለች የተሳደበችበት በሙሉ አለ እዛው ላይ። ይኸው ምን ነው ጋጋ ለተተኝ ይኸው ያነሳው ቀጥለን ቀጥል ለማድረግ ካስፈለገንም እንቀጥልበታለን። ማለት እኔ በዚህ ልክ እንትን የሚል ሰው ነው። ለምን ከነገር አክስት የምትባለው እቺ ነች። ገብታችሁ ማየት የምትፈልጉ ሰዎች አንስቼ በደንብ እንትን እላችኋለሁ። ቤተሰብ አልፈልግም እንጂ ቤተሰቧን አውጥቼ እዚህ ጋር እንትን ግን ቤተሰብ ያደረገኝ ነገር የለም። ከቤተሰብ ጋር ምንም የለኝም። አንዴ ቆይ ይቅርታ። ሌሎቹን በደንብ አለ ድምጽ ያለ
አላለ ሌሎቹም በደንብ አድርጌ አመጣላችኋለሁ። በደንብ አድርጌ ማለት ነው። ወንድሜ የአባቴ ልጅ ቲዲኤፍ ነው ያለችበትን ድምፅ በቀጥታ ነው ማመጣላችሁ። ቲዲኤፍ ዛሬ የኦሮሞ ነጻነት ሰራዊት በቲዲኤፍ ስር ሆኖ ኦሮሞን እየጨረሰ ነው የምትለው ሴት መጀመር ካለባት ከወንድሟ ነበር መጀመሪያ ያለባት። በደንብ እንዴ የሰላሌ ህዝብ እያለቀ ነው ተብሎ ቤቷ ኮሜንት ሲጻፍ እኔ ምን አገባኝ ሰላሌ ህዝብ ነው ያለችው። ከፍቼ ያሰማችኋለሁ ቪዲዮዋን።